ዛሬ በዳንግላ ከተማ ክርስቲያኑ ሙስሊሙም ሰላማዊ ሰልፍ ላይ ነው። በዳንግላ ከተማ የሁጥባ መስጂድን ኢማም በዚህ ሰዓት በተሰማ አስደንጋጭ ዜና በዳንግላ ከተማ አንድ ኢማም ለሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልባ እንዳልሻደው ዋልባ አምላክ በዚህ በተሰበሰበው ማህበረ መነኮሳትና ባንተ መካከል በእውነት ይፍረድ። አንተም ካሁን በፊት ተደፍሮ ያውቃል። ካሁን በፊት የደፈሩትን እየመታ ነው የሚሄደው። ዋልባ የዋልድባን ገዳም ታሪክ ያበላሸው እሸቱ ነው ወይስ እናንተ? የገዳሙን ህግና ደንቡን የጣሰ እናንተ ናችሁ ወይስ ዶንኪቲዩ? ብፁዕ አቡነ በርገር ከስልጣናቸው እንደተነሱ የሚያሳዩ መረጃዎች እየወጡ ነው። የለውም ሙሉ ለሙሉ ከስልጣኑ ተነስቷል። ደግሞም ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀላችሁን ያለው እግዚአብሔር ይመስገን። በላችሁ በሰላም ክርስቶስ ይብዛላችሁ። ትዳችሁ ውርሻችን በድጋሚ እጅግ ሰበር የሆነ መረጃ ተመልሻለሁ። እንግዲህ የምናያቸው መረጃዎች በጣም እጅግ አሳሳቢ ነገር ደረጃ ላይ ይደርሳሉ። ውድ ኢትዮጵያውያን እንግዲህ ከዚህ ቀደም በአርሲ የደረሰውን ሃይማኖት ተኮር ጥቃት ተደበስብሶ እንዳለፈ ወንጀለኞች ሳይቀጡ ተረስቶ እንዳለፈ እናስታውሳለን። ከዚያ ደግሞ በቅርብ ጊዜ ወደ አዲስ አበባ ነው ሰሚት ኮንዶሚኒየም አካባቢ ሁለት የእስልምና አማኞች በግፍ እንደተገደሉ ሰምተናል። የዚህም ጉዳይ መጨረሻው አላወቅ። የዛሬ 3 ቀን ደግሞ ባቲ ላይ ወሎ ውስጥ ካህን እንደተገደሉ በ5 ጥይት ሰምተናል። ይህንም ነገር ተደበስብሶ እንዳለፈ ሰምተናል። በጣም እጅግ የሚያሳዝነው ግን በወሎ ካህን ግድያ ማንም የወሎ ኦርቶዶክስ ወጥቶ ጥቃቱን ያወገዘ በሰልፍ ደረጃ የለም። ያዘንኩት በዚህ ነው። ትናንትና ደግሞ በዳንግላ ኡስታዝ ተገድለው ህዝበ ምእመኑ ወጥቶ በአደባባይ አውግዟል። ስለዚህ ይህንን የሃይማኖት ተኮር ጥቃት በሰፊው እንዲስፋፋ የሚፈልግ አካል እንዳለ ሁላችንም ውድ ኢትዮጵያን ማወቅ አለባቸው። ይህ ጥቃት እየተፈጸመ ያለው አንድ አሸባሪ የሆነ ቡድን ተልእኮ ተቀብሎ ያለ መሆኑን መዘንጋት የለብንም። እሱም ሃይማኖት ከሃይማኖት ለማፋጀት ተግተው እየሰሩ እንደሆነ ሁላችንም ውድ ኢትዮጵያውያን ልንነቃ ይገባ። በማስረጃ መረጃውን አስቀምጣችኋለሁ። ሌላኛው የታዋቂው ዩቲዩበር የእሸቱ መለሰ ጉዳይ በዋልድባ አባቶች ዛሬም እንግዲህ ከፍተኛ ጭቅጭቅ ተንስተዋል። የዋልድባ አባቶች ይቅርታም ከጠየቀ በኋላ መጥተው እሸቱን ረግመውታል። ለምን? መረጃው እናያለን። ሌላኛው ብፁዕ አቡነ ሩፋኤል ሙሉ የጵጵስና ስራቸውን ድርሻቸውን አጥተዋል። ቤተክርስቲያን ከአገልግሎት አግዳቸዋለች። በጣም ብዙ መረጃዎች እየወጡ ነበረ በብፁዕ አቡነ ሩፋኤል ጉዳይ። ይህን መረጃ አስደምጣችኋለሁኝ። በቅድሚያ ግን የእመቤታችን ክብረ በዓል በትናንትናው ዕለት በተለይ በቂልጦ ማርያም በታላቅ ንግስ ተከብሮ ውሏልና አጠር ያለ ዝማሬ እንጀምር። ሁላችሁም ኮሜንት ላይ የእመቤታችንን ስም ኮሜንት ላይ ጻፉልኝ፣ አጥለቅልቁልኝ ማለት ወዳለሁ። ቪዲዮ ላይክ ያድርጋችሁ ጀምሩት። ቻናላችን እስከሆናችሁ ሰብስክራይብ ያድርጋችሁ። ከዚህ ከዝማሬ ቪዲዮ እንጀምርና ሙሉ መረጃዎች እናያለን። በእውነት በጣም ደስ ሲል ነበረ። የማምላክ ወላዲተ አምላክ በረከቷ ይደርብን፣ ሀገራችን ሰላም ታድርግልን ማለት እወዳለሁ። በትናንትናው ዕለት በቂልጦ ማርያም በእንደዚህ ያለ መልኩ በታላቅ ድንቅ ተከብሮ ውሏል። ሁላችሁ ኮሜንት ላይ የእመቤታችን ስም አጥለቅልቁ ላይ ማለት እወዳለሁ። ቀጥታ ወደ መረጃ ነው።
በዚህ ሰዓት በተሰማ አስደንጋጭ ዜና በዳንግላ ከተማ አንድ ኢማም መገደላቸውን ተከትሎ በማህበረሰቡ ዘንድ ቁጣን ፈጥሯል። በትላንትናው ዕለት በዳንግላ ከተማ ልዩ ስሙ ቀበሌ 2 በሚገኘው በሁጥባ መስጊድ ውስጥ በኢማምነት ሲያገለግሉ የነበሩ ሼህ ሱፊያን መሐመድ ባልታወቁ አካላት በጥይት ጥቃት ህይወታቸው ማለፉ ተሰምቷል። ያሳዝናል። እንደሰማችሁ ነው። ሁላችሁም እዚህ ጋር ባልታወቁ አካላት የሚባለው ነገር ልትቃወሙት ይገባል። እውነቱ ይህ ነው። ይሄኛው መረጃ ስሙት። የመስጅዱን ኢማም የመንግስት ወታደር ገደለው። ዛሬ በዳንግላ ከተማ ክርስቲያኑ ሙስሊሙም ሰላማዊ ሰልፍ ላይ ነው። በዳንግላ ከተማ የሁጥባ መስጅድን ኢማም የመንግስት ወታደር ገሎት ክርስቲያኑ ሙስሊሙም ኧረ ፍትህ የትነሽ እያለ በምታዩት መልኩ በጋራ ይጮሃል። አገዛዙ በአርሲና በተለያዩ ቦታዎች የሃይማኖት ጦርነት ለማስነሳት ቢለኩስም ህዝቡ ግን ይህንን ሴራ ስላረገበበት አሁን ደግሞ በዳንግላ ከተማ የሁጥባ መስጅድን ኢማም ገለውታል የመንግስት ወታደሮች። ታዲያ ይህንን ደግሞ ክርስቲያንና ሙስሊሙ በምታዩት መልኩ ወጥቶ እያወገዘው ይገኛል። መንግስት ገዳይ ነው፣ መንግስት የሃይማኖት መሪን እየመረጠ ይገላል ይሉታል። ተመልከቷቸው። ጋይስ እባካችሁ እንደዚህ ያለ መረጃ ስትሰሙ በተጠንቀቅና አድምጥ ማለት እወዳለሁኝ። እባካችሁ ተጠንቀቁ። በዚህ ሰዓት እየተደረገ ያለው ሃይማኖት ከሃይማኖት ለማፋጀት በከፍተኛ ሁኔታ የተንቀሳቀሱ እንደሆነ ነው ይህ ቪዲዮ የሚያሳይ ማለት ነው። ወንድማችን ካለው አይርቅም ብዬ አስባለሁ። ገዳዩ ለመሳላችሁ ይህን እያልኩ ያለው ከዚህ ቀደም አርሲ ላይ የተፈጸመውን ጥቃት ታስታውሳላችሁ። እንዴት አድርገው አድበስብሰው እንዳለፉ ይታወቃል። ሰሚት ኮንዶሚኒየም የተፈጠረው እንደዛው። ከዛ ደግሞ ወሎ ላይ ሰሞኑ የተፈጠረው ነው። ባቲ ላይ ሰምታችኋል ከአንድ ሞቱ። ከዛ ቀጥሎ ዳንግላ ላይ እንደዚህ ያለ ክስተት ተፈጠረ። ስለዚህ የሆነ አካል ተልእኮ ተሰጥቶት እያስፈጸመ ያለ ይህን ሁለቱን ታላቅ ቤተ እምነት ለማባላት ቀን ከሌሊት ተግቶ እየሰራ እንዳለ ነው የሚያሳየን። ይፈልጉታል ይህንኛውን ግጭት የራሳቸውን ፖለቲካ አጀንዳ ለማስፈጸምና በዚህ ሰዓት በዳንግላ ላይ ያሉ ኦርቶዶክሳዊ ምዕመናን እንደውም የዛኛው ቤተ እምነት በደንብ አድርገው በህብረት ተቀናይተው ሰልፍ ወጥተው ጉዳዩን ነቅተው እያወገዙት ይገኛል። መረጃው ግን እንዴት ተሰራጨ? ማንነታቸው ባልታወቀ አካላት ነው እየተባለ ያለው። ይህም ትልቅ ጥያቄ ህዝቡ ላይ ለመፍጠር ነው። የራሱ መረዳት ተረድቶ ህዝቡ የሃይማኖት እልቂት እንዲቀሰቀስ ይፈልጋሉ። ዋናው ዓላማቸው፣ ሴራቸው፣ ተልዕኳቸው ይህ ነው። ሰውን በሃይማኖት እንዲባላ፣ የሃይማኖት ግጭት እንዲቀሰቀስ የሚፈልጉ አካላት አሉ። ስለዚህ እኛ እዚህ ጋር ምን ማድረግ አለብን ነው ዋናው ትልቁ ዓላማችን። ከእንደዚህ ያሉ የሃይማኖት ግጭት ሴራዎች ለማምለጥ ምን ማድረግ አለብን? አንድ ቀን ለሁለት ቀን ብቻ ድምጻችን አሰምተን ዝም የምንል ከሆነ አሁንም ይረሳሳል። በሌላ በኩል ደግሞ ጥቃት ይፈጽማሉ። ሁላችንም ሳንሰላች እንደዚህ ያሉ ሃይማኖት ተኮር ጥቃት የሚመስል ግጭት በሚፈጠሩበት ሰዓት፣ እንደዚህ ያሉ ግድያዎች በሚፈጠሩበት ሰዓት ሁላችንም እስከ መጨረሻው ገዳዩ ማን እንደሆነ እስከሚታወቅ ድረስ ድምጻችንን ማሰማት አለብን። ህግ አለ፣ ፍትህን ባናገኝ መጠየቅ አለብን። ጥያቄ ጠይቀን የማይመለስልን ከሆነ ገዳዩ እንደ ወንጀሉ የማይቀጣ ከሆነ ገዳዩ ማን እንደሆነ ይታወቃል ማለት ነው። ስለዚህ አንድ ገዳይ የማይታወቅ ከሆነ የማይያዝ ከሆነ ለፍርድ የማይቀርብ ከሆነ ስለዚህ የህግ አካላት እነሱ ላይ ጥያቄ ሊፈጠርባቸው ይችላል። ስለዚህ ገዳዩ ማን እንደሆነ ከዚህ በኋላ እናውቃለን ማለት ነው። ይህን ነገር ብቻ ሁላችንም ተባብረን ማድረግ አለብን ብዬ አስባለሁ። ወደ ቀጣይ መረጃ እንለፍ። እሸቱ መለሰ ምን ገጠመው? ይቅርታ እንጠይቃለን። ቪዲዮው ሲሰራ ዓለማዊ ላስመሰሉት እያንዳንዱ ነጥብ በእናንተ በአባቶቻችን አይምሮ በእናንተ እውቀት ይሄ ትክክል አይደለም ላላችሁም በሙሉ በልዑል እግዚአብሔር ስም ይቅርታ እንጠይቃለን። ጸሎታችሁ ያስፈልገናል። ብዙ ፈተና ያለብን ልጆች ነን፣ ገና ታዳጊዎች ነን። እንዲህ እየተማርን እየታረምን እምንበስል እምንበቃነን ብዬ አምናለሁ። እንደምታውቁት ነው አባቶቼ፣ እኛ ዓለማዊ ሰዎች ነን። ወደ ቤተ ክርስቲያን ለማገልገል ጠጋ ብለን እንዲህ አይነት ነገር ስንሞክር በጣም ብዙ ፈተናዎች ይገጥሙናል። እንደናንተ በህይወቱ ስላልኖር ነው። ስጋችንም ቆዳችንም ስስ ስለሆነ እንዳንሰበርባችሁ፣ እንዳንወድቅባችሁ ጸሎታችሁ፣ ልመናችሁ ወደ እግዚአብሔር አይለየን።
እግዚአብሔር እድሜ ሰጥቶን ሁላችሁንም ለማገልገል ያብቃን። ባስቀየምናችሁ ይቅር በሉን። ያው የይቅርታን አምላክ የምታመልኩት አባቶቻችን፣ ለእኛ ይቅርታ ዕለት ዕለት የምትለምኑ አባቶቻችን በልጅነታችን ያጠፋነውን ይቅር እንድትሉ በእግዚአብሔር ስም ይቅርታ እንጠይቃለን። ስራው ተፈጽሞ የምስጋና ቪዲዮ ሰርተን ደግሞ ለእናንተ ለማቅረብ ያብቃን እንላለን። ሁላችሁንም እግዚአብሔር ያክብርል። ኦኬ ጋይስ እንዳያችሁት ነው። አብዛኞቻችሁ የኛን ቪዲዮ አይታችሁታል ብዬ አስባለሁ። እሸቱ መለሰ የማስታወቂያ ቪዲዮ ዋልድባ ገዳም ሄዶ ከሰራ በኋላ ከፍተኛ ትችት በመነኮሳቱ እንደቀረበበት ይታወሳል። እና ሰው በእንደዚህ ያለ መልኩ ይቅርታ ጠይቆ ነበረ። ለምን ነው ይቅርታውን ያልተቀበሉት የሚለው ጥያቄ እንደ አንድ ኦርቶዶክሳዊ ጥያቄ ሆኖብኛል። እና እስኪ ይህን ቪዲዮ ላሳያችሁ። ለእሸቱ መለሰ ነው እየሰሩለት እና እንስማውና ሁላችንም መጨረሻ ላይ ትንታኔ ይሰጥበታለን። ለእሸቱ መለሰ ስመ ክርስትና ወልደ ገብርኤል በዋልድባ እንዳልሻ ቅድስት ኪዳነ ምሕረት ዘተስፋ ሐዋርያት አንድነት ገዳምና በገዳሙ ስም በተሰበሰበው ማህበረ መነኮሳት ስም የምናስተላልፍልህ የክፉ ስራ ውጤት ምን አገኘህ ልጃችን? እግዚአብሔር አምላክ ፈቅዶ እመቤታችን ወዳህ ወደዚህ የተባረከና የተቀደሰ ቦታ መጥተህ ነበር። በረከት ልትቀበል ቦታውን ልትጎበኝ ከአበው አባቶች ልትባረክ የእነ አቡነ ሳሙኤል የእነ አቡነ ተስፋ ሐዋርያት የእነ አቡነ ሚናስ የእነ አቡነ ምስራቃዊ በረከታቸው ሊያድርብህ አበው በሚስጥር ጠርተው ነበር። አንተ ግን ዋልድባን አቃለልከው። የአንድ ባለሀብት መኖሪያ ቤት ያክልን እንኳ ክብር አልሰጠኸውም። ከጽሞናው ቦታ ከስውራኑ ቀዬ ከውግዘቱ ስፍራ ካልተፈቀደው ቤተ መቅደስ ሴት አሯሯጥክበት። አበው አባቶችን አሳዘንካቸው። መናንያን አርድእቶችን አሸማቀቅን። የተስፋዋን ምድር ገዳማዊ ቅድስትን የመናፍቃን መሳለቂያ አደረካት። አስቀምጠን ቁጭ አድርገን ፊት ለፊት እየተያየን ስለ ቦታው ታላቅነትና ክብር እንዳልነገርን ሁሉ አንተ ግን እንደምንም ሳትቆጥረን ታሪካችንን ከቆሻሻ ውስጥ ቀበርከው። ይህች 12 ዓመት ሴት መነኩሴ እያልክ ያልመነኮሰችውን ገና ባመክሮ ያለች ለዛውም የአበው አባቶችን ውግዘት ጥሳ ዋልድባን ያክል ትልቅ የቅድስና ቦታ በድፍረት ኃጢአት የኔ ነው የምትል ሴት ያሯሯጥክበት የቅድስና ቦታ ተራ የድራማ መስሪያ ሜዳ አልነበረም። የተባረከው የቅድስና ቦታ ዋልድባ ነው እንጂ። ስለ ዋልድባ ታሪክ ስንነግርህ፣ ስለ ቃል ኪዳኑ ስፍራ ስናብራራልህ፣ ስለ እውነታው ስናወራህ አንገትህን ስትነቅንቅ የነበረው ለካ ከአንገት በላይ እንዲሉ ከአንገት በላይ ነበር። በዓለም ላይ ያለውን ስርዓት ይዘህ መጥተህ ሴቶች ከወንዶች በምን ያንሳሉ እኩል ናቸው የሚለውን ዓለማዊ አጀንዳ ቀርጸህ አምጥተህ አበው ካልፈቀዱት ቦታ ከተቀደሰው ክልል ሴቶችን አሻግረን እነርሱንም አስወግዛ ወደ ቤትህ ተመለስክ። አፈር መስለን አፈር ግጠን መሬት ነክተን ዕለተ ሞታችን ከምንጠባበቅበት የአባቶቻችን አጽም ከምንጠብቅበት እግዚአብሔር አምላክ ካለም ሰውሮ ያስቀመጠውን ቦታ ሳንጠራህ ሳንጽፍልህ አንዲት ለዋልድባ ጥፋት ዲያብሎስ ያዘጋጃት ሴት ጎትታ አምጥታህ ይሄው የቅዱሱ ቦታ ታሪክ ጥቁር ጥላሸት ቀባኸው። ዋልድባ የሴቶች ገዳም ብለህ በምስኪን ኦርቶዶክሳውያን አእምሮ ውስጥ ቀረጽከው። ዋልድባን ነገስታት አልደፈሩትም ነበር፣ ጳጳሳት አልተቃወሙትም ነበር። ሁሉም የሚያውቀው ዋልድባ የራሱ ዳር ድንበር እንዳለው፣ የራሱ የመተዳደሪያ ስርዓት አበው ህግ አበው እንዳለው፣ ማንም ዘሎ ዘው ብሎ የማይገባበት የተከበረ ቦታ መሆኑን ነበር። አንተ ግን በዋልድባ ስርዓት ፍጹም ነውር የሆነውን ስርዓት የከለከለውን ሴቶችን አጠራቅመህ ዋልድባ የሴቶች አንድነት ገዳም የሚል አዲስ ነገር ለዓለም አስተዋወቅ። ህዝበ ኦርቶዶክሳውያንንም አደናገርክ። ለገንዘብ ስትል ይህን ክፉ የታሪክ ጠባሳ የታሪክ ብልሽት ጥለህ አለፍክ። አንከስህ፣ አንደበት የለን፣ በየትና ወዴት አድርገን። ከአሁን በፊት ሲፈርድ የነበረው ዛሬም እየፈረደ ያለው ነገር የሚፈርድ የዋልድባ አምላክ በዚህ በተሰበሰብነው ማህበረ መነኮሳትና በአንተ መካከል በእውነት ይፍረድ። አሜን። እሺ ኦርቶዶክሳውያን እንደሰማችሁት ነው። እሸቱ መለሰ ላይ እንግዲህ እንደዚህ ያለ ቁጣና እንዲሁም ደግሞ በእርግማን ነገራቸውን ዘግተዋል። በጣም እጅግ ያሰንኩበት ንግግር መልእክት ነው። እውነት ላቸዋለሁ። እንደ አንድ ኦርቶዶክሳዊ ሰው ፍጹም አይደለም፣ ይሳሳታል። እሸቱ እንደማንኛውም ግለሰብ ያንን ቪዲዮ ገዳሙን ለመጥቀም ብሎ ነው ሄዶ ማስታወቂያ ሰርቶ በዩቲዩብ ቻናል ላይ የጫነው ሰው። እንግዲህ በዛ ንግግሩ፣ በዛ ቪዲዮ፣ እያንዳንዱ ባደረገው ካራክተር ይቅርታ ጠይቆበታል። ለምንድን ነው ግን ገዳማውያን አባቶቻችን የእሸቱ መለሰን የይቅርታ ቪዲዮ ሊቀበሉ ያልቻሉት የሚል ጥያቄ ተፈጥሮብኛል። እንደ አንድ የኦርቶዶክስ መነኮሳት አባቶች እንግዲህ እንደምታውቁት መነኮሰ ማለት ሞተ ነው፣ ከዓለም ተለየ ነው። ራሱን አሳልፎ ወደ ክርስቶስ ሰጠ ነው። ራሱን አሳልፎ ለክርስቶስ የሰጠ አንድ መነኩሴ እንዴት ነው እንደዚህ ያለ ነገር ይቅርታ ቪዲዮ መቀበል ያቃተው? በጣም እጅግ ያሳዘነኝ ነገር ይህኛው ነው። ክርስቶስ ፍቅርን ያስተማረን አይደለ? ክርስቶስ ይቅርታን ያስተማረን። ስለዚህ እሱም መስለው ለመኖር ባታቸውን ዘግተው ድንጋይ ተንተርሰው የዛለ ሰው ያሉ ገዳማውያን አባቶቻችን እንዴት ነው ይህን ነገር መቀበል ያቃታቸው? ወይስ እዛ ጋር መነኮሳቱ ለሁለት ተከፍለው ያልተስማሙበት ጉዳይ አለ ወይ እንድል ጥያቄ ፈጥሮብኛል። በነገራችን ላይ እግረኛው ሚዲያ ለምን አጀንዳ ይህንን ማንሳት እንደፈለገ እንጃ እግዚአብሔር ወቅ፣ ለምንስ ኢንተርቪው እንዳደረጋቸው እንጃ እግዚአብሔር ወቅ። መጥተው ገዳማውያን የራሱ የዋልድባ መነኮሳት ግማሾቹ መጥተው በእሸቱ ስቱዲዮ መጥተው
ይቅርታውን ተቀብለው ተስማምተው ነው ሄደው። ሁለተኛ እነኚህ መነኮሳት ደግሞ ለምንድን ነው የመጡት? ወይስ ሁላችንም እዛ ዋልድባ ያሉት መነኮሳት እሱ ስቱዲዮ ላይ መገኘት አለብን? ወይስ የቀረባቸው ጥቅም አለ ወይ? ለግላቸው የሚያገኙ ጥቅም አለ ወይ? ሁለተኛ ደግሞ ትልቁ ጥያቄ የፈጠረብኝ ገዳማውያን አባቶች እስከሆኑ ድረስ መረጃዎችን እንዴት ነው የሚከታተሏቸው? እንደኛ ትውልድ ስልክ ይዘው ቀን በቀን ነው ወይ ሶሻል ሚዲያን የሚከታተሉት ነገሮችን የሚያጤኑት የሚል ጥያቄ ተፈጥሮብኛል። እንግዲህ መነኩሴ ሲባል አቃላችሁ ከዓለም ጫጫታ ራሱን አስወግዶ ራሱን ለይቶ ያለ መነኩሴ እንደመሆኑ መጠን በእውነት በእንደዚህ ያለ መልኩ መጥተው ዝቅ ብለው የማይገባቸው ላይ ቦታ ሆነው ስናይ በጣም ነው ያዘንኩት። ነው ተናገርላችኋለሁ። ሁላችሁም ኦርቶዶክሳውያን ሀሳባችሁን እንደ አንድ ኦርቶዶክሳዊ ኮሜንት ላይ መጻፍ አለባችሁ። እንግዲህ ሰሞኑን በመነኮሳት ዙሪያ እየሰማን ያለው ነገር ይከብዳል። እውነት እናገርላችኋለሁ። በጣም ብዙ ነገሮችን የማይጠበቅ መረጃዎችን ለእነዚህ አባቶች ጥያቄ አቅርቤ ነበር። እስካሁን ግን መልስ የለም። የተጎዱትም አዲስ አበባ ድረስ መጥተው ተናግረዋል። የዋልድባን ገዳም ታሪክ ያበላሸው እሸቱ ነው ወይስ እናንተ? የገዳሙን ሕግና ደንቡን የጣሰ እናንተ ናችሁ ወይስ ዶንኪቲዩ? በገዳሙ የሚኖሩትን ምስኪን መናኝ አባቶችን ደብድባችሁ ያባረራችሁት እናንተ? የመነኮሳቱን መኖሪያ ያፈረሳችሁና ያቃጠላችሁ እናንተ? ተው እንጂ ብዙ እናውቃለን እኮ አንናገርም ብለን ነው እንጂ 800 መነኮሳትን በየሜዳው የበተናችሁት የት እንደገቡ እስካሁን የማይታወቁ ይኑሩ ይሙቱ እስካሁን ድረስ ድምጻቸው የጠፋ ያለበት መጀመሪያ የገዳሙንና የመነኮሳትን ክብር ያዋረዳችሁትና ዝቅ ያደረጋችሁት እናንተው ናችሁ። አስፈላጊ ከሆነ እንዳለ ያደረጋችሁትን ቀኑን እየጠቀስኩኝ ይመጣሉ። በደብረ አባይ፣ በአዴ አባት፣ በሽረንዳ ስላሴ የተሰደው የነበሩት ገዳማውያንን እንዴት ረሳችሁ? መነኩሴ ክላሽ ይዞ ዱላ ይዞ መነኮሳትን እየደበደበ ሲያባረር ያየነው እናንተ ጋር ነው። እናንተ ያበላሻችሁትና የጣሳችሁትን የገዳሙን ሕግ ማን መጥቶ እንዲያስተካክለው ነው? እናንተ መነኮሳትን ደብድባችሁ ስታባርሩ፣ መኖሪያ በዓታቸውን ስታፈርሱና ስታቃጥሉ ጽድቅ፣ ሌላው ሲናገር ኃጢአት የሚሆንበት ምንም ምክንያት የለም። መጀመሪያ ያጠፋችሁት እናንተ ናችሁ። በጣም ብዙ የምናውቀው ነገር አለ፣ እንድንናገር አትገፋፉን። እንደዚህ ያለ መረጃ እየወጣ ይገኛል ጋይስ። አሁን ወደ ብፁዕ አቡነ ሩፋኤል ጉዳይ እንመለስ። ብፁዕ አቡነ ሩፋኤል እንግዲህ ከሁሉም ሀገረ ስብከት ተባረው አገልግሎት እንዳያቆሙና እንደታገሩ መረጃዎች እየወጡ ይገኛሉ። ይህን ዜና አላስደምጣችሁ። ሁሉም ጳጳሳት ተዋርዶ ቤተክርስቲያኒቷ ነጻ ትወጣለች። እኔ ደግሞ ሌላ አጸያፊ ቪዲዮ በቴሌቪዥን እለቃለሁ። የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። አንዳንድ ማሽቃበጦች በልክ ካልሆኑና መስመር ከሳቱ የሆነ ችግር አለ ማለት ነው። አቡነ በርገር ከስልጣናቸው እንደተነሱ የሚያሳዩ መረጃዎች እየወጡ ነው። ሰሞኑን እንግዲህ ከሚያስተዳድሯቸው 7 ሀገረ ስብከቶች ውስጥ 5ቱ ተቆንሰው 2 ብቻ እንዲቀራቸው ተደርጎ ነበረ። አሁን ደግሞ 2ቱም ሀገረ ስብከት ተነስተው አርፈው ቤታቸው እንዲቀመጡ ትዕዛዝ ወርዳል የሚል መረጃዎች እየወጡ ነው። ሰሞኑን እንደምታውቁት አቶ ዘመድኩን በቀለ እብድ ሆኖ ወፈፌ ሆኖ በአቡነ በርገር ጉዳይ ላይ ሲጮህ ነበረ። ይህን ሰው በአፋጣኝ ከስልጣን ካላነሳችሁልኝ፣ ከሀገረ ስብከቱ ካላነሳችሁት በስተቀር ሰቅጣጭ፣ አንገት የሚያስደፋ የሚያዋርድ፣ እሱም ብቻ ሳይሆን አቡነ በርገርን ብቻ ሳይሆን ሌሎች ጳጳሳትን ጭምር አንገት የሚያስደፋና የሚያዋርድ ቪዲዮ እለቃለሁ ብሏል። ሁሉም ጳጳሳት ተዋርዶ ቤተክርስቲያኒቷ ነጻ ትወጣለች። እኔ ደግሞ ሌላ አጸያፊ ቪዲዮ በቴሌቪዥን እለቃለሁ። እኛ መጀመሪያም ስንጮህ የነበረው ይሄን ያለ ችግሮች እንደሚፈጠሩ ስለምናውቅ እኛ አባቶችን በግል የመናገር ምንም ፍላጎት የለኝም በነገራችን ላይ እኔ ነገር ግን ውስጥ ለውስጥ ቤተክርስቲያናን ሊያጠፋ ሊያወድም እጅግ በጣም ወደ አደገኛ ችግር ሊመራ የሚችሉ ችግሮች እንዳሉ መረጃው ስላለን ግዴላቸውም እነዚህ ሰዎች በጊዜ ያዙ ብለን ከአመት ከ2 ዓመት በፊት ጮኸናል። ሁላችሁም እንደምታውቁት አቡነ በርገር አሁን እጅግ በጣም የተወሰበሰበ ችግር ውስጥ እንደገቡ ነው መረጃዎች እያሳያሉ። ጭራሽ የወርቅ ጽላት በሚስጥር የኢትዮጵያ ኦርቶዶክስ ቤተክርስቲያን በሚስጥር በከፍተኛ ጥንቃቄና ጥበቃ የምታስቀምጠው የወርቅ ጽላት ጥቅምት 25 ቀን የነቀምቴ ሀገረ ስብከት ከተቀመጠበት ክፍል ውስጥ ለፍተሻና ለክትትል ሲገባ የለም። ስለዚህ የነቀምቴ ሀገረ ስብከት ለቤተ ክህነቱ አስቸኳይ ደብዳቤ ታቦታችን የወርቅ ታቦታችን ተሰርቋል፣ ተዘርፏል፣ ሩቅ ቦታ ሳይሄድና ደብዛው ሳይጠፋ በአስቸኳይ ድረስልን ጥሪ አሰምቶ ነበር የነቀምቴ ሀገረ ስብከት። አሁን ግን ዘመድኩን አፍ ላይ የገባ ነገር ዘመድኩን እጅ ላይ የገባ ጉዳይ ሰውየው ለቤተ ክህነቱ ሰዎች በጣም ከፍተኛ ቅርበት ያለውና መረጃ በቀላሉ ማግኘት የሚችል ሰው ነው። ይሄ ሰው ይሄን ቪዲዮ ከለቀቀ በኋላ የቤተ ክርስቲያኑ ሰዎች ዋይ ዋይ ብትሉ ትርጉም የለውም። ይሄን ጉዳይ በአስቸኳይ መላ ፈልጉለት፣ አንሱልኝ ብሏል፣ አንሱለት። አይካላችሁ ይህ ሰውዬ ያደርገዋል።
እንደውም በዩቲዩብም በቲክቶክ አይደለም በቴሌቪዥን ነው መለቀው ነው ያለ። እኛ ስለምናውቀው ለቤተ ክርስቲያና ካለን ጥልቅ ፍቅርና ክብር የተነሳ ነው እንጂ እኛ ይሄን ጉዳይ ኮንተንት አድርገን ይዘነው ልንመጣ አንችልም። በወር አንዴ ነው እኔ በሁለት ወር አንዴ ማላነሳ የቤተ ክህነቱን ጉዳይ ችግሮች አሉ። ችግሮች ለኛ መረጃዎች በየጊዜው ይመጡልናል። አረባካችሁ አርሙ፣ ሾላ በድፍኖ አርሙ ነው እያልን ያለ ነው። አልታረመም ነው እየተባለ ያለ። ስለዚህ እንደዚህ ያለ ወንብድና ጨርሶ አቡነ ወርቀር ያደረጉትን ካደረጉ በኋላ ልክ እንደ መንሱር ለመሆን እየሞከረ ነው። እንደ መንሱር ጀማል ለጠቅላይ ሚኒስትር ኩላሊቴን ይሰጣለው፣ ልቤን ሰጣለው፣ ሳምቤን አላል። ጠቅላይ ሚኒስትሩ እኮ ኩላሊትን ስጠኝ ሳምባን ስጠኝ ያለው ሰው የለም። ነገር ግን የሰራውን በቢሊዮን የሚቆጠር ገንዘብ ዘረፋ ወደ ጠቅላይ ሚኒስትሩ በመጠጋት ወይም በመደበቅ የሚያመልጥ መስሎት ነው። ግን አልሆነም፣ አልተሳካም። የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። አሁን ራሱ ዶክተር አብይ ራሱ ቢጠየቅ አሁን ካንተ በፊት በኢህአዴግ ጊዜ ሰዎች እግዚአብሔርን ስም ጠርተው አያውቁም ኢትዮጵያ ውስጥ ቢባል እንደው እሱ ራሱ አዎ እውነት ነው ይላል እንዴ? አይልም። ፍጹም ማንም አይልም። ሳርቅጧል። አንዳንድ ማሽቃበጦች በልክ ካልሆኑና መስመር ከሳቱ የሆነ ችግር አለ ማለት ነው። ኢትዮጵያ ውስጥ እንግዲህ ኃይለ ሥላሴ ወድቀው ወይም ደግሞ ከስልጣናቸው ተነስተው ጠቅላይ ሚኒስትር አብይ አህመድ በመጣበት እድሜ ደርግ 17 ዓመት ኢህአዴግ ወደ 30 ምናምን ዓመት ያዙትና 50 ዓመት ድፍን 50 ዓመት ኢትዮጵያ ውስጥ እግዚአብሔር ብሎ ሰው ስም ጠርቶ አያውቅም ነው የሚሉት። እንዴት ነው እንዲህ ያሉ ነገሮች በምን መልኩ ነው እዚህ ደረጃ የተደረሰ የሚለው በጣም የሚያስደንቅ ነው። እና የሆኑ ችግር አለ። የሆኑ ወንበዴዎች፣ የሆኑ አጭበርባሪዎች ልክ እንደ በረከት ገበሬዋ፣ ልክ እንደ መንሱር ጀማል እንዲሁም አቡነ ወርቀር የሆነ ችግር አለ፣ የሆነ ወንጀል አለ። በፖለቲካ ውስጥ ለመደበቅ የሚፈልጉበት ለመሸሸግ የሚፈልጉበት የሆነ ጉዳይ አለ። የት ነው የወደቀ? የት ነው የጠፋ የወርቅ ጽላት? የኢትዮጵያ ኦርቶዶክስ ቤተክርስቲያን ለሺህ ዘመን በጥብቅ ይዘው የነበረ ይሄ የወርቅ ታቦት የት ነው የገባው? መልስ የለም። ሰላም እንዴት አላችሁ? አቡነ ፋኑኤል የጋምቤላ የምናምን እስከ 7 አህጉረ ስብከት ይዞ የነበረው በባለፈው እንደምናስታውሰው 5ቱ ተቀምቶ የ2 ሀገረ ስብከት ሊቀ ጳጳስ ነበረ። ተመልሰው ትናንትና በሰማነው መረጃ መሰረት 2ቱም ተቀምጧል። ከዚህ በኋላ ሀገረ ስብከት የለውም፣ ሙሉ ለሙሉ ከስልጣኑ ተነስቷል። ደግሞም አዲስ አበባ መጥቶ እንዲቀመጥ መንበረ ጵጵስና እንዲቀመጥ ከዚህ በኋላ የትም ሀገረ ስብከት ላይ እንዳይደረግም ጭምር እንደተቀመጠ መረጃ ነው ይወጣ ያለው። ስለዚህ ከዚህ በኋላ አቡነ ፋኑኤል የየትኛውም ሀገረ ስብከት ሊቀ ጳጳስ እንደማይሆንና ለጵጵስና ጭምር የማይመጥን በሚል እሳቤ እንደውም ሌሎችም እርምጃዎች አሉ። ነገር ግን ሙሉ መረጃውን ምናልባት የሚዘግቡት ከሆነ ከቋሚ ሲኖዶስ የምንሰማ ይሆናል ብዬ አስባለሁኝ። ነገር ግን እንደሰማነው መረጃ ከሆነ ሙሉ ለሙሉ ከስልጣናቸው እንደተነሱ መረጃዎች ያመላክታሉ። ጨቆይ